ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። አዲስ ወደ ቻናሌ ዛሬ ገባችሁ ካላችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ ቀለል ያለ የሳምቡሳ አሰራር ነው ይዤ የቀረብኩትኝ። ሳምቡሳ እንደምታውቁት በጣም ተወዳጅ ምግብ ነው። እኔ በተለይ በጣም ነው የምወደው። ከድሮም ጀምሮ በጣም የምወደው አሳምቡሳ ነው። ግን መግዛቱን እንጂ መስራቱ ትንሽ ከባድ ነበረ ለኔ። አንዴ እንዳውም ሐረር ነው ያው እንደምታውቁት የተወለድኩትኝ እና እዛ ሐረር አንድ ልጅ ነበረ በየቤቱ በየሰፈሩ እየዞረ አሳምቡሳ የሚሸጥ ማለት ነው። እና በመጀመሪያ ግን እዚህ ጋር እንዳያችሁት ሪሴፕቱን ከታች አስቀምጥላችኋለሁኝ። ዱቄት፣ ዘይትና ውሃ ነው ጨምሬ ጨው ጨምሬ ነው እያቦካሁት ያለሁት ማለት ነው። በደንብ ማሸት ይፈልጋል። በደንብ ካሻችሁት በኋላ ለተወሰነ ለ10 ለ15 ደቂቃ ከድናችሁ በጨርቅ በተለይ ጨርቅ ቢሆን ጥሩ ነው። በጨርቅ ሽፍን አድርጋችሁ ታስቀምጡትና ከዛ ነው ቆየት ሲል የምንሰራው ማለት ነው። እና እንደነገርኳችሁ ይሄ ልጅ እየዞረ በየሰፈሩ ሳምቡሳ ትኩስ እያለ ይሸጣል ሁሌ ማለት ነው። እና በቃ ሁሌ ነበረ እኔ በእኛ በርጋም ሲያልፍ ሁሌ ነበረ በቃ የምገዛው ማለት ነው። በጣም ነው አሳምቡሳ የምወደውና እንደውም አንዳንዴ ካልተሰማ ራሱ ሁሌ ሰዓቱን የምናውቀዋለን ወደ ከጠዋቱ 10 ሰዓት አካባቢ ወይንም 4 ሰዓት አካባቢ ነው የሚመጣውና በዛ ጋር ሲያልፍ ያው ጠርቼ እገዛዋለሁ ማለት ነው። አንዳንዴ ካልሰማ ነው ራሱ በር ላይ ቆም ይልና እዛችሁ ጋር ይቆምና ደጋግሞ ይጣራል ማለት ነው። ካልተሰማ ማለት ነው እንደሚገዛ ስለሚያውቅና በጣም ነበር የሚጣፍጠው። በጣም ነበር የምወደው። የምስር ሳምቡሳ ነው የምወደው እኔ። ሌላውን እኔ ብዙም አልወደውም። የስጋ የምናምኑን በፍጹም በልቼም አላቅም፣ አልወደውም። እና እኔ እንደምታዩት የምስር ነው የምወደውና እሱም የምስር ነው ብዙ ጊዜ ይዞ የሚመጣውና አንዴ ልሞክር አልኩኝ እኔ ራሴ ማለት ነው። እስቲ ሳምቡሳ ራሳችን ለምን አንሰራም ብዬ ሞከራ ጀመርኩኝ ማለት ነው። እንደዚህ ሊጥ ምናብኩቼ ምናምን ግን እንደምታውቁት ይሄ መዳጫው የለንም። ስለዚህ አሳምቡሳው በጣም ወፈረ ማለት ነው። ሊጡ በጣም ወፈረ። 3-4 አሳምቡሳ ነው የሚመስለው አንዱ ራሱ ማለት ነው። እና አይ ምን እንዳልኩኝ ታውቃላችሁ? እንደው አሳምቡሳ እንደው ዋጋ አነሰው አልኩኝ። በቃ እንደው ሁለተኛ ገዛለሁ እንጂ እኔ በፍጹም አልሰራም ብዬ ከዛም በኋላ ሞክሬ ራሱ አላቅም። ምን አሁን ነው እንግዲህ የምሞክረው ማለት ነው። ይሄ እንደምታውቁት መዳጥ ይፈልጋል። እንደምታዩት አሁን በቂው ነው። እንደ 15 ደቂቃ ቆይቷል። እንደዚህ በትንሿ ቆርጠን እንደዚህ እናረጋዋለን። እኔ ሁሉንም ሳይሆን አንዴ እንደዚህ በተወሰነች አድቦል ቡለን ከእንትኑ ላይ ከሊጡ ላይ ከቆረጥኩኝ በኋላ እንደዚህ በመዳጫ እንድጠዋለን ማለት ነው። በጣም ቀላል ነው። እኛ ድሮ መዳጫ ምናምን ስለሌለን እንግዲህ ለዛ ይመስለኛል የወፈረብኝ ማለት ነው። ከዛ እንደዚህ ክብ ቅርጽ ቢመጣ ጥሩ ነው። እኔ ክብ ለማምጣት ነበር የጣርኩትኝ። ያው እንደዚህ አይነት ቅርጽ ሆኗል፣ ችግር የለውም። በውሃ ነው የቀባሁትኝ። እንደምታውቁት እዛ ጋር ያለው ውሃ ነው። ጫፉን ውሃ ቀባውና እንደዚህ እርስ በርሱ አጣብቀዋለሁ። ከዛም መሀሉ እንደዚህ ክፍት በሚሆንበት ሰዓት ምስሩን፣ ሽንኩርቱን፣ ቃሪያውን አብሬ ያደረኩትን ከዛም ውሃ መልሼ ቀባዋለሁ ጫፉን ማለት ነው። እንዲያጣብቅልኝ ነው። በውሃ ሲሆን በደንብ ይጣበቃልና እንደምታዩት የ3 ማዕዘን ቅርጽ ይሰራል ማለት ነውና በጣም ቀላል ነው። ይሄ ያኛው ትንሽ ከበድ ይላል ይመስለኛል። ይሄ ብዙ ጊዜ የምንጠቀልለው እሱ ትንሽ ከበድ ይላል። ይሄ ግን በጣም በቀላሉ እንዳያችሁት በክብ ቅርጽ አድርገን መሀል ለመሀሉን ሰንጥቀን ማጣበቅ ነው። ከዛ ሊጥም ስለሆነ ደግሞ እርስ በርሱ ቶሎ ነው የሚጣበቀው እንደምታዩት። በተለይ ግን ውሃ ይፈልጋል። ውሃ ከሌለው አይጣበቅልንም። እንደዚህ እያልኩኝ እቀጥላለሁ ማለት ነው። እንደምታውቁት ይሄ መዳጫው ስለሌለኝ እንደው ግን በሚገርም ሁኔታ አይታችሁ እንደሆነ እናቶቻችን ነጭ ሽንኩርትን ለማድቀቅ እንደዚህ በጠርሙስ ይድጡ ነበረ። ታስታውሱ እንደሆነ በሽንኩርቱን ከከተፉት በኋላ ወይንም ለመጭፍልቅ ለማድረግ ራሱ በጠርሙስ ጭፍልቅ ያደርጉትና ከከተፉት በኋላ በደንብ እንዲደቅላቸው እንደዚህ በጠርሙስ ሲያደርጉ አስታውሳለሁኝ። እንደውም እኔ ይመስለኛል ነጮቹ ይቺን መዳጫ የሰሯት ከዛ ከኛ አይተው ነው የሚመስለኝ። እውነተኛ ያለንን እኮ ስለማናቅ ነው እንጂ
እንደዚህ አእምሮ ምናምን ሲመጣ የተለየ ይመስለናል እንጂ እውነት እኛ ሀገር ያረጉ ነበር እናቶቻችን በጠርሙስ እንትንን ይድጡ ነበር። ነጭ ሽንኩርት በተለይ በደንብ ይድጡ ነበርና እንዳያችሁት አሁን እንደዚህ ቀጥላለሁ ማለት ነው። ሁሉንም ያዘጋጀሁትን ሊጥ በሙሉ በእንደዚህ አደርገዋለሁ። ያው የሚያስፈልገን 3 ማዕዘን መሆኑ ስለሆነ 3 ማዕዘን እናደርገዋለን። እንደው በነገራችን ላይ አንድ ነገር የሰማሁትንም በዚህ አጋጣሚ ልንገራችሁና ያው የሀገራችን ሀብት በሚል ማለት ነው። እኛ ብዙ ጊዜ ስለ ሀገራችን አንዳንድ ነገር ሲነገር ተረት ተረት ነው ይሄ ምናምን የሚባል ነገር አለ። እኔ እንኳን ብዬ አላቅም እውነት ለመናገር በጣም የምሰማቸውን ነገሮች በጣም ነው የሚያስደንቁኝ፣ በጣም ነው የምቀበለው እንጂ ይሄ ተረት ነው እንዴት ይሆናል አልልም። የሚገርማችሁ አይ ዶንት ኖ አንደርስታንድ አደርገዋለሁ። በቃ ትክክል ነው ብዬ ነው ውስጥ የሚቀበለው ማለት ነውና አንድ የምንሰማው እንደዚህ አሁን የሀገራችን ታሪክ ስል ነውና ሰሞኑን አንድ የምከታተለው ልጅ አለ። ቆይ እንትኑን እዚህ ጋር ጽፍላችኋለሁኝ የዩቲዩብ ቻናሉ ብዙ ጊዜ እንዳውም በተለያየ ፖድካስት ላይ እየተጋበዘ ነው የሚናገረው። በጣም የተማረ ልጅ ነው። የኢትዮጵያን ታሪክ በተለይ በጣም የሚያጠና ልጅ ነውና በተለይ ከእምነት ጋር ከኦርቶዶክስ እምነት ጋር በተገናኘ ከአባቶች ስር የማይጠፋ ብዙ ታሪኮችን ብዙ ቦታዎችን እየተዘዋወረ እንደዚህ የሚያይ ልጅ ነውና ስለ እንትን ተናግሮ ማለት ነው በእኛ በሀገራችን ብርቅዬ የሚባለው ዋልያ ብርቅዬ እንስሳ ምናምን ተብሎ በትምህርት ቤትም ተምረናል እንደምታውቁትና በጣም ነው የደነቀኝ ስለሱ የተናገረው ነገር ማለት ነውና እንደ እውነት ዋልያ ለምን ይመስላችኋል ብርቅ የሆነው? እስኪ እንደው የሚያውቅ ሰው ካለ በዚህ አጋጣሚ ልጠይቃችሁ። እኔ ከመንገሬ በፊት ማለት ነው የሰማሁት። ለምንድን ነው ሌላ ዓለማት ላይ መኖር ያልቻለው? እንደዚሁም በአንድ ቦታ ብቻ ተወስኖ የተቀመጠው ለምን ይመስላችኋል? እኔ በጣም ነው የደነቀኝ። በሰሜን ተራሮች ብቻ ነው የሚገኘው። ሌላ ቦታ ላይ በፍጹም አይራባም፣ አያድግም ማለት ነው። እንዲያውም በንጉሱ ጊዜ አዲስ አበባ አምጥተው አንበሳ ግቢ ምናምን እንደሚባለው አንበሳ ምናምን የአረቡ እንትን ይሉ አልነበረ ያሳድጉ ስለነበረ እሱንም አዲስ አበባ አካባቢ እንትን እንዲል አምጥተው እዛ ለማብዛት ጥረው ነበር አሉና በፍጹም ግን እንትን ሊል አልቻለም። ከዛ ከሰሜን ተራራ ውጪ መጥቶ ሊያድግ አልቻለም። የትም ቦታ በውጪ ሀገርም በጣም ተሞክሮ ነበር አሉ ወስደው እንትን ለማድረግ ማለት ነው። እና በፍጹም አልተቻለም። ምክንያቱም ምን እንደሆነ ታውቃላችሁ? ምክንያቱ ዋልያ እንግዲህ የምድር አራዊት አይደለም። በጣም የሚደንቅ ተአምር ነው ይሄ። እውነት ለመናገር የምድር አራዊት አይደለም፣ የሰማይ ከሰማይ የመጣ የሰማይ አራዊት ነው ማለት ነው። ከሰማይ እግዚአብሔር ከሰማይ ወደ ምድር የላከው እሱም የተላከው ለማን ነው? ለኢትዮጵያ ኦርቶዶክስ ተዋህዶ የዜማው ንጉስ ለሆነው ለቅዱስ ያሬድ የተላከ እግዚአብሔር ለቅዱስ ያሬድ እንዲያገለግለው ከሰማይ የተላከ እንስሳ ነው ማለት ነው። ምክንያቱም ቅዱስ ያሬድ በሚንቀሳቀስበት ጊዜ ከአንዱ ቦታ አንዱ ቦታ እንደምታውቁት እንደዚህኛው ጊዜ አይደለም። በሚንቀሳቀስበት ጊዜ እቃዎች አሉት፣ መጽሐፍቶች፣ ብዙ መጽሐፍቶች ስለነበሩት ያንን መጽሐፍ ይዞ መንቀሳቀስ ስላልቻለ እግዚአብሔርን ጠየቀው። የሚያግዘው ነገር እንዲያዘጋጅለት እግዚአብሔርን ጠየቀውና እግዚአብሔርም ዋልያን ለቅዱስ ያሬድ እንዲያገለግለው ከሰማይ ላከለት የሚል ነው እንግዲህ የሰማሁት ማለት ነውና በጣም ነው የደነቀኝ። ዋው! እውነት ኢትዮጵያ በጣም ብዙ የሚደንቅ ታሪክ ያላት ሀገር ናት። ግን እኛ የሀገራችንን ታሪክ ማናናቅ፣ የሆነ ነገር ስንሰማ በሀገራችን የሆነ ነገር ተደረገ ሲባል እሱን ማናናቅ ማጣጣል እንወዳለንና ይሄን ልጅ ተከታተሉት። ብዙ አይነት ፖድካስቶች ላይ እንደነገርኳችሁ ማን ያዘዋል ላይም ቀርቦ ያውቃል። ማን ያዘዋል ላይ እንደውም በጣም በተደጋጋሚ ቀርቧልና በጣም የሚገራርም ታሪክ ነው የሚያወራው። ስሙት፣ ተከታተሉትና ዩቲዩብ ቻናሉንም ግቡና እዩት። በጣም ብዙ ነገር ነው። በቃ እኔ ከምነግራችሁ በላይ የሚደንቅ ታሪክ ነው የሚያውቀው ማለት ነውና ይሄንን ለምታምኑ ሰዎች ግቡና ተከታተሉት። እንደምታዩት አሁን እንግዲህ በመጥረሻ ላይ አድርጌ በዘይት እየጠበስኩት ነው። በጣም ቆንጆ ሆኗል። እንደምታዩት ከለሩ ራሱ በጣም ቆንጆ ሆኗል።
እንግዲህ ጠፍጠፍ እያደረኩኝ እንዳያችሁ ሶፍትም አድርጌያለሁኝ ወረቀቴ ላይ ሳህኔ ላይ ሶፍት የኪችን ሶፍት አድርጌያለሁ። እዛ ላይ ዘይቱ እንዲንጠፈጠፍልኝ ማለት ነው። በጣም ቆንጆ ሆናል። እንዴት አገኛችሁት? እናንተ በፈለጋችሁት ውስጡ የምትጨምሩትን ነገር እናንተ የፈለጋችሁት እንደምታውቁት ነው። ምስር አሰራሩም የተለያየ ነው። አንዳንድ ሰው የሚያበስለው አለ፣ ሽንኩርቱን የሚያበስል ሰው አለ፣ የሚጠባብሰው አለ። እኔ ግን እዚህ ውስጥ መጠበሱ ስለማይቀር ቅድሚያ ማብሰሉ ብዙም አስፈላጊ አይደለም። ሩዝ እንትኑን ምስሩን እንዳያችሁት በጨው አድርጌ ቀቅዬዋለሁ። ከዛም ቀጥታ ሽንኩርቱንም ቃሪያውንም ዝም ብላችሁ ጨምራችሁ ቀላቅላችሁ መጠቀም ይቻላል። ምክንያቱም ሽንኩርት ራሱ ቀይ ሽንኩርት በተለይ በጣም ጥሩ በጣም ጠቃሚ እንትን ስለሆነ እንደዚሁ ጥሬውን ራሱ ቢበላ በጣም የሚጠቅም ስለሆነ እዚህ ላይ እንደገና ባናበስለው ጥሩ ነው ብዬ አስባለሁ። እናንተ ግን እንደ ምርጫችሁ ማለት ነው። እንዳያችሁት በጣም ቆንጆ በስሏል። ሌሎቹንም እንግዲህ አብስዬ ደግሞ እመለሳለሁ። መልካም ቆይታ